በሽማግሌ የሚፈታ ነገር ቦከን ጭንጋር በጣም ብዙ ነው። እኔ ራስኩ እንዴት እንደደነገጥኩ። ዞሮ ዞሮ መድኃኒት ከሀገር መውጣቷ ከተረጋገጠ ምንም ነገር አይፈጠርም። ቆይ አንተ ሞታለች ብለህ ተጠራጥረህ ነው እንዴ? ማን ያውቃል? ማንም ይገላት እንጂ አላውቅም። አረ በእናታችሁ ምንድን ነው የማይመስል ነገር አታውሩ። እንዴት ነው ጋዜ ሳይሰማ እኛ ሳንሰማ ዝም ብሎ ሰው ይገደላል እንዴ? ብቻ ግን ሁሉንም ማሰብ መልካም ነው። ዞሮ ዞሮ እማዬ እስኪመጡ መጠበቅ አለብን። በአካል የተከሰተ ጠፍተህ የምትከርም መስሎ ነበር። ቆይ ደረጀ ለምን እንደዚህ ታይኛለህ? ምን ነው? እኔ ነኝ አንቺን የምገልሽ? ቆይ ምን አይነት ንግግር ነው? ደረጀ ነው ሰው የሚገድለው? እንዲሁ ግን አንቺ ምንድን ነው የሚሻልሽ? አንድ ቀን ከቤተሰቤ ጋር ሳትስማሚ ልትሄጂ ነው አይደለ? ጊዜ ወዳጆቼ ታላችሁ ምስኪን ያሳዘነኝ ጋይስ፣ ወይኔ በላቸው ማለት አሁን ነው። ምስኪን ሲያሳዝን ማለት ነው። እስኪ ጋይስ ያሳዘናችሁ አሳቀኝም ማሳዘነኝም የምር ማለት ነው። ወይኔ መጨነቅ አንዳንዴ ከባድ ነው። አንዳንዴ ጥላችሁት ሸሸ ነው ተላቀቅ ነው እፈየ ብላችሁ ትታችሁት የተራመዳችሁ ችግር ከፊታችሁ ቀርማችሁ ሲገኝ እንዴት ያስደነግጣል! እንዴት ያስፈራል! እንዴት ነው የሚያስፈራው ጋይስ! በጣም ያስፈራል የምር ማለት ነው ከምላችሁ በላይና ገዚህ የሚገጠመው እንግዲህ እሱ ነው። እንግዲህ ባልጠበቀው መልኩ ጭራሽ ምንም ባላሰበው ባልጠረጠረው መልኩ ይሄ ነገር በመፈጠሩ በጣም ነው ያዘነው፣ በጣም ነው የደነገጠው። እንግዲህ ተላቀቅኩ ብሎ የአባቱን ሀገር ቀሄውን ወንድ ልጅ ምንም ቢቸግረው ቀሄውን አይለቅም የተወለደበትን ምን ነገሩ የጠና ካልሆነ በስተቀርና በመጨረሻም እንግዲህ አንድ የገባኝ ነገር ቢኖር ግን ማለት ነው በዚህ ሰዓት ላይ ራስን መጠበቅ ጥሩ ነው። ገዚህም አሁን እኮ ሲያዝበት ሴት ጋር ሲልከሰከስ እንግዲህ አንዲቱን ሴት አስረግዞ ከዛ በኋላ እኔ አላቀልሽም ብሎ ከዛ ሽማግሌ ገብቶበት እንግዲህ ያው የልጅ ቀለብ እየሰፈረ ነውና እሱ ነገር ምን ያክል ዋጋ እንደሚያስከፍል በተለይ ደግሞ አንዳንድ ሰዎች ከማይወዷቸው በቃ ለአንዲት የደቂቃ ስሜት በደቂቃ ለምትጠፋ ስሜት ብለው ምን ያክል ዋጋ እንደሚከፍሉ ነው ይሄን የሚያሳየው። ደረጀ እንግዲህ ያለበትን ታውቃላችሁ። በውሃ ያችን ማን ይቅርታ ዳጣን በድንገት ስሜት ያችን አድርጎ ይሄው እርሜ ልኩን እየተከተለ ያለ ችግር ይው። ሁለተኛ እዚህ ጋር ሰላም የማይሆን ነገር አደረገችው፣ ችግር ውስጥ አስገባችሁ። አሁን እንግዲህ ያለበት ሁኔታ ያያችሁት ነው። ይሄው ተከትሎት እስከ እርሜ ልክ ሄዳሉ ብሎ ችግሩ በራሱ ተከትሎት እየሄደ ነው። እሱ ደረጀ ለመተው ለመራቅ ቢሞክርም ግን ነው አንዴ የሆነን ችግር አትግቡበት። ከገባችሁ በኋላ የትም ማምለጫ የለም። እንግዲህ በቃ ከዚህ መማር ይቻላል እውነት ለመናገርና እሱ ነው ያየንበት ያለ ነው። በጣም ነው የሚያሳዝነው፣ በጣም ነው በቃ አጠቃላይና እንግዲህ ይሄው እንዳያችሁት እንግዲህ ገዚህም ይሄው ተከትሎት መጣ። እንግዲህ ከተወለደበት ከገጠር ድረስ ምን ያክል ሀገር ትራንስፖርት ብዙ ነገሩን ማንነቱን ለውጦ መጥቶ ከተከበረበት ቀይው ከአባቱ ቦታ ለቆ ይሄው የሰው ዘበኛ ሆኖ በተቀጠረበት ቦታ ላይ ይሄው መጥቶ ደግሞ እዚህ ያሰቃየዋል። ምስኪን ደግሞ ዱላውን ያዛርጎ ወንድና ይዋጣልን ሲል ልም ይላል። ጮህ ሲል ገዜ ላሽ ይላል። ሲመጣበት ደግሞ አይነ ፈጠጥ ጥርስ ገደት ይላል። ለዛን ደግሞ የሚነግራት ተመልከች እዛ አታዩም ይላል። ምን ይጃጃላል ትላለች። ለዛ ገዜ ምስኪን ተጨንቆ ነው አሁን ደግሞ ነው ከተኝቶ የሚያድረው። ከዛ ደግሞ ፖሊሱ ሲመጣ እንዴት እንደሆነ እንግዲህ በቃ እኔ እውነቱን ነው እንግዲህ ሆኗል አንዴ እንግዲህ ምናምን አለ ማለት ነው ምስኪን። እሱም እንግዲህ ደውል ለቤተሰቦች የኔ ዝም ብዬ እንዳንተ አይደለሁም፣ ምክንያቱም በጣም ነው የማስብልህ፣ ለቤተሰቦችም ማስብላቸዋለሁ አለ ይለዋል። ደውልላቸውና አስከሬንህን ይጆጃል አገር ቤት ነው የምትቀበረው። በህይወት በቆይታ አያሳስብም እንዴ? ልቆንስ በህይወት እንዲኖር አታዝንለትም? ህይወቱን ለመቀማት እያለ አስከሬን አለ ሰው ሀገር እንዳይቀር ሀገር እንዲሄድ ነው ማደርጋለ አለ። ፈጣሪ ሆይ አንዳንድ ሰው ግን ማለት ነው ምን ነው አዘናለ ሆነ ብሎ እኮ ነው ሆነ ብሎ ጋይስ። እና እንግዲህ በጣም ነው የሚያስፈራው፣ በጣም ነው የሚያሳዝነው።
ገዜ ምስኪን እየተሞጃብጃል። አይኑ ፈጧል፣ ጥርሱ ገጧል። እንዴት ብሎ እንደሚተኛውም አያውቀውም። እንግዲህ በሩን ከፍቶ መጥቶበታል። አሁን ደግሞ ደረጀ ፖሊስ ሲመጣበት ደረጀ ደግሞ አሁን እንዲታሰር ነው። ምክንያቱም እዚህ ጋር ቤት ውስጥ የሆነ ችግር እንደተፈጠረ አመልክታለች። እንትና መድኃኒት ማለት ነው። የመድኃኒት ተንኮል ነው፣ የመድኃኒት ሴራ ነው ይሄ ሁሉ። ስለዚህ አሁን በጣም ከባድ ነው ቤተሰብ ጋር የሚፈጠረው ነገር። ገዜ ደግሞ እዚህ ጋር እየተጨነቀ ነው። አሁን ምን ተምን ነው የሚሆነው? በጣም ከባድ ችግር ነው ቤተሰብ እየተፈጠረ ያለው። አላገባሁም አላቅም ሴት የሚባል አላቅም አንቺ የመጀመሪያ ነሽ እያለ ለዛ ነው እዚህ ጋር እየጀነጀነ። ግን ደግሞ እንደዚህ አይነት ችግር ሲመጣበት በጣም ያሳዝናል እውነቱ ነገር። እንግዲህ ገዝዬ አይዞ እግዚአብሔር ያበርታህ ነው ልንል የምንችለው። ሌላ መቼም ምንም ልንል አንችልም አይደል ጋይስ? ወይኔ ጉዲ! አንዳንዴ ከባድ ነው እንዴ። ቀላል ናቸው ብለን የጀመርናቸው ነገሮች ህዲው የሆነ ሰዓት ላይ የሆነ ቦታ ላይ ምን ያክል ዋጋ እንደሚያስከፍሉን እንግዲህ ያየንበት መንገድ ነው። ገዜም እንግዲህ በጣም ተጨንቋል፣ በጣም ተጠቧል። የሚያስደነግጥም ነገር ነው። በእርግጥ የሰው ህይወት አላጠፋም ማለት ሰው ህይወት አጥፍቶ ምናምን አልመጣም። ግን አንዳንድ ሰው የሆነ ልክ ትዕቢት ውስጥ ይጋባል። የሆነ የመደፈር ስሜት ይሰማል። ታውቃላችሁ የሀገራችን ሰው ለምን መጀመሪያ ለምን ምን ሲሆን ለምን ተነካሁ ለምን ተደፈርኩ ስለሚባል ለዛ ነው አሁን ገዜ በጣም ችግር ውስጥ የገባው። ገባችሁ አይደለ? ገዜ አሁን በሱ ቤት ማንም አይነካውም፣ የማያውቁበት ሀገር ሄዶ እንግዲህ ህይወትን እየኖረ ነው። ነገም በተስፋ እያየ ነው። ግን በዚህ ሁኔታ መቀጠል አይቻልም። መጣበት እስካለበት ድረስ እንግዲህ ከከበረበት ቀይ ወጥቶ የዚህ ሰው ዘበኛ ሆኖ በተቀመጠ እንግዲህ ይሄ ነገር ደግሞ ሲገጥም በጣም ከባድ ነው። ውድ ቤተሰቦቻችን ይሁን እንግዲህ ምንም ማድረግ አይቻልም። ደግሞ የሆነውን ነገር በጸጋ መቀበል ነው እና ያው እያንዳንዱ ነገር እንግዲህ እየሞከረ ነው ነገሮቹን ለማስተካከል ሁኔታዎቹን ለማድረግ የሚችለውን ያክል እየሞከረ ነው። ውድ ቤተሰቦቻችን ግን ከሁኔታው አንፃር በጣም ከባድ ነው እና ያው እንግዲህ መጨረሻውን ያሳምረው ነው። ሌላ ምንም ሊባል አይችልም። ቀጣይ እንግዲህ ሁሉም ነገር መልካም እንደሚሆን ተስፋ እናደርጋለን። ውድ ቤተሰቦቻችን እንግዲህ እስካሁን አብራችሁን ስለነበራችሁ ስላረጋችሁልን ነገር ሁሉ በጣም እናመሰግናለን። ቀጣይ እንግዲህ ሼር፣ ላይክ፣ ሰብስክራይብ ያደርጋችሁ ሁሌም አብራችሁ ስለሆናችሁ ውድ ቤተሰቦቼ አመሰግናለሁኝ። ስለነበረን ጊዜ ሁሉ አመሰግናለሁኝ። መልካም ጊዜ በያላችሁበት ውድ ቤተሰቦቼ እንወዳችኋለን። በቀጣይ እንግዲህ ላይክ፣ ሼር፣ ሰብስክራይብ አድርጉ። እወዳችኋለሁ ውድ ቤተሰቦቼ። ስለነበረን ጊዜ ስለነበረን ሰዓት አመሰግናለሁ። በሌላ በአዲስ ቪዲዮ እስከምንገናኝ ድረስ መልካሙን ሁሉ ተመኘው። መልካም ጊዜ ውድ ቤተሰቦቻችን። ላይክ፣ ሼር፣ ሰብስክራይብ ማድረግ አይረሳ። ያው የገዜ ጉዳይ እንግዲህ ትንሽ እያሳቀኝ ነው። ገዜ ሁኔታ ነገሩ በጣም ነው የሚያስቀኝ። መልካም ቆይታ